የደብረጽዮን ገብረ ሚካኤል የትግራይ ፕሬዝዳንትነት ሹመትን አጽድቀዋል። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ፓትርያርኩ አቡነ ማትያስ አሳሰቡ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናዎችን ተጀምረዋል። አስቀድመን ጨምሮ ሌሎች ዘገባዎችን ይዘናል። አብረን መራጮች በጣቢያ ሳይገኙ የሚመዘግቡ 104 የምርጫ ጣቢያዎችን አግኝቻለሁ ሲል የሲቪል ማህበራት ድርጅቶች ህብረት ለምርጫ አስታወቀ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በሰባተኛው ጠቅላላ ምርጫ ላይ የመራጮችን ምዝገባ በታዘበበት ወቅት መልካምና አበረታች ነገሮች ቢኖሩም የህግ ጥሰቶች የተፈጸመበት ነው ብሏል። ህብረቱ ትዝብቱን አስመልክቶ መግለጫ የሰጠ ሲሆን በተለያዩ በሀገሪቱ ክፍሎች የተለያዩ ጥሰቶች መፈጸማቸውን ተናግረዋል። የህብረቱ ትዝብት እንደሚያመለክተው ከሆነ በአማራ ክልል ከግድያ እስከ ማስፈራሪያ ድረስ በምርጫ አስፈጻሚዎች ላይ ደርሷል። ህብረቱ በአጠቃላይ 4396 የምርጫ ጣቢያዎች ላይ ታዛቢዎችን ያሰማራ ሲሆን 116 የምርጫ ጣቢያዎች በህገወጥ መልኩ በህግ የተከለከለ ቦታ ላይ የተቋቋሙ እንዲሁም 104 ጣቢያዎች ደግሞ መራጮች ቦታው ላይ ሳይሄዱ የምርጫ ምዝገባ ሲካሄድባቸው ታዝቤያለሁ ብሏል። የሪፖርት የመራጮች ምዝገባ ከተጀመረበት ቀን ጀምሮ እስከ ሚያዝያ 14 ድረስ የሚሸፍን ነው ያለ ሲሆን ህብረት ለምርጫ 522 ረዥም ጊዜ ታዛቢዎችን በ3953 የማኑዋል እና 443 የታብሌት ምርጫ ጣቢያዎች ላይ በማሰማራት የተገኘ መሆኑንም አስረድቷል። አሁን ላይ ምርጫ ቦርድ 50,000 ጣቢያዎች አሉ ያለ ሲሆን ህብረቱ የታዘባቸው ደግሞ 4396 ብቻ ነው። አሁን ላይ ምንም እንኳን በሰባተኛው ዙር ምርጫ በዲጂታል መንገድ መራጮች መመዝገብ ቢችሉም በህጉ መሰረት በማኑዋል የሚመዘገቡ መራጮች ግን ቦታው ላይ የመገኘት ግዴታ አለባቸው። ይህም በህግ መሰረት የተደነገገ ሲሆን የሲቪል ማህበራት ህብረቱ ግን ይህን እንደተጣሰ አስታውቋል። ህብረቱ ታዝቢያቸዋለሁ ካላቸው ጣቢያዎች መካከል በ3861 የማኑዋል ምዝገባ ጣቢያዎችና በ431 የታብሌት ምዝገባ ጣቢያዎች ተመዝጋቢዎች በአካል በመገኘት በህጉ መሰረት ፈጽመዋል ያለ ሲሆን በ92 የማኑዋልና 12 የታብሌት ምዝገባ ጣቢያዎች ተመዝጋቢዎች በአካል ሳይቀርቡ ተመዝግበዋል ብለዋል። ከአዲስ ማለዳ ጋር ቆይታ ያደረጉት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ህብረት ለምርጫ ዋና ዳይሬክተር አበራ ኃይለ ማርያም ከ50,000 ጣቢያዎች ውስጥ የራሳቸውን መንገድ በመጠቀም እንደታዘቡ ተናግረዋል። ምርጫ ለግለሰብ መብት የተሰጠ ነው የሚሉት አበራ በህጉ በግልጽ የተቀመጠ እንደመሆኑ ይህ ሊፈጸም የቻለው ለቤተሰብና መሰሎቻቸው ላይ ነው ብለዋል። አበራ ቁጥሩ ምንም እንኳን ትንሽ ቢሆንም ህገ ወጥ በመሆኑ ሊወገዝ ይገባዋል ብለዋል። በውክልና ወይም ደግሞ ለሌላ ሰው የሚተላለፍ አይደለም። ስለዚህ አንተ በአካል ተገኝተህ በቦታው ትመዘገባለህ፣ በአካል ተገኝተህ ድምፅ ትሰጣለህ። ይሄ በህጉ በግልጽ የተቀመጠ ነው። አይቻልም፣ ከዛ ውጭ ባለው መንገድ አይቻልም እና ወደ 99% በአግባቡ በአካል እየተገኙ ተመዝግበዋል መራጮች ማለት ነው። አንዳንድ ቦታ ግን ባል ለሚስቱ፣ አንዳንድ ጊዜ ሚስት ለባሏ፣ ምናልባት ባሏ ሌላ በስራ ምክንያት ሌላ ቦታ ሄዶ ሊሆን ይችላል፣ ለወንድም እንዲህ አይነት ነገሮች ተከናውነዋል። እነዚህ በጣም ውሱን የሆኑ ነገሮች ናቸው፣ ነገር ግን ህገወጥ ናቸው እና ተቀባይነት የላቸውም። በዚህ አይነት መንገድ ምዝገባ ከተካሄደ ህገወጥ ነው፣ ተቀባይነት የለውም፣ ውድቅ ሊደረግ የሚገባው ነገር ነው። ነገር ግን በጣም የተዛመተ አለመሆኑ ደግሞ ጥሩ ነገር ነው። ይሄ በተወሰነ ቦታ መታየቱ ራሱ እርምት ሊደረግበት የሚገባ መሆኑን ነው። እኛ በታዘብነው ቦታ ነው ይሄንን ያየነው። ሌላ ቦታ እንዲህ አይነቱ ክስተት ተፈጽሞ ሊሆን ይችላል፣ ግን ይሄ በህግ የተፈቀደ አይደለም፣ ህገወጥ ድርጊት ነው። መዝጋቢዎቹ ራሳቸው በህጉ መሰረት አይደለም ይሄንን የፈጸሙት፣ ኃላፊነት አለባቸው። እርምት እርምጃ ሊወሰድ ይገባል ብለን እናምናለን። ይህ በእንዲህ እንዳለ ደግሞ በአጠቃላይ ከታዘባቸው ቦታዎች 102 የማኑዋል ምዝገባ ጣቢያዎችና 14 የዲጂታል ምዝገባ ጣቢያዎች በህግ ክልከላ በተደረገባቸው ቦታዎች ማለትም ወታደራዊ፣ ፖሊስ፣ ሃይማኖታዊ፣ ጤና ጣቢያ፣ መጠጥ ቤት ወይም ሆቴል፣ የፖለቲካ ፓርቲ ጽህፈት ቤትና የግል መኖሪያ ቤት ላይ ተቋቁሞ መገኘታቸውን ህብረቱ ገልጿል። ህብረቱ በምዝገባ ጣቢያዎች ውስጥ እና አካባቢ በተመዝጋቢዎች አስፈጻሚዎች እንዲሁም ታዛቢዎች ላይ የደረሰ ጥቃት፣ ማስፈራራት፣ ወከባን በተመለከተ በ3900
142 የማኑዋል እና 438 የታብሌት ምዝገባ ጣቢያዎች ላይ ምንም ጉዳት አልተፈጸመም ያለ ሲሆን በ11 የማኑዋል እና በ5 የታብሌት ማለትም በድምሩ 16 የምዝገባ ጣቢያዎች ላይ ደግሞ ተፈጽሟል ብለዋል። በምርጫ አስፈጻሚዎች በአማራ ክልል ምስራቅ ጎጃም ዞን 1 ግድያ፣ አማራ ክልል አዊ ዞን እና ዋግ ኽምራ ዞን 2 የግድያ ሙከራ፣ በምስራቅ ጎጃም ዞን 2 ላይ 7 አፈናና እገታ፣ በዋግ ኽምራ ዞን 2 እንዲሁም በኦሮሚያ ክልል ምዕራብ ወለጋ ዞን፣ ደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን እንዲሁም በሲዳማ ክልል ሰሜናዊ ሲዳማ ዞን ድብደባ ተፈጽሟል ብለዋል። ህብረቱ አክሎም በአማራ ክልል በደቡብ ወሎ ዞን፣ ሰሜን ወሎ ዞን፣ በምዕራብ ጎጃም ዞን፣ ደቡብ ጎንደር ዞን እና ደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ደግሞ ማስፈራራት ተፈጽሟል ብለዋል። ህገወጥ የምርጫ ጣቢያዎች ምስረታን በተመለከተ እርምት ሊወሰድባቸው ይገባል የሚሉት አበራ ካልተስተካከሉ በምርጫ ቀን ጥሩ ስሜት ላይሰጡ እንደሚችሉ ለአዲስ ማለዳ ተናግረዋል። እነዚህ ነገሮች በህግ የተፈቀዱ አሉ። ህጉ በግልጽ ያስቀመጣቸው በእነዚህ ቦታዎች በምንም ሁኔታ የምዝገባ ጣቢያም ድምፅም ምርጫ ጣቢያም ሊደረግ አይገባም ነው የሚለው። እንግዲህ አሁን እነዚህን ያየናቸው ቦታዎች ላይ በታብሌቶቹ በ14 ጣቢያዎች ላይ እኛ በታዘብነው 3% ነው። ደግሞ በማኑዋል በምንለው ደግሞ 102 ጣቢያዎች ላይ እነዚህ ክስተቶች ተፈጽመዋል። ይሄ ትክክል አይደለም። እንደገና ለምርጫ ቀን በእነዚህ ቦታዎች ድምፅ መስጠት አይቻልም፣ ፈጽሞ አይቻልም፣ ክልክል ነው፣ ህገወጥ ነው። ይህንን እርምጃ እንዲወሰድበትም ጭምር ነው እኛም በፋይንዲንጋችን ያሳየነው። እነዚህ ቦታዎች የተከለከሉ ናቸው፣ በግልጽ ተቀምጧል። አስፈጻሚዎች ይህን ሊያውቁ ይገባ ነበር። ይህ ነገር በኋላም እንደገና በድምፅ መስጫ ቀን ወይ በሃይማኖታዊ ተቋማት ወይ በፖሊስ ጣቢያ ወይ በተቋም ሊቀጥል ይችላል። ይህ አሰራር ህገወጥ ስለሆነ እርምት መወሰድ ያለበት ካሁኑ ነው ማለት ነው። ስለዚህ ይህንን ነው ይፋ ያደረግነው። እርምጃም እንዲወሰድበት እንዲስተካከል ምክር ሀሳብ የሚያቀርብ ነው። ህብረቱ በማኑዋል የምዝገባ ሂደትን በተመለከተ መራጮች ምዝገባቸውን እንዳጠናቀቁ ወዲያውኑ የምዝገባ ካርድ ማግኘት እንዳለባቸው የምርጫ ህጉ እንደሚደነግግ አንስቶ ይህ ያልተፈጸመባቸው ቦታዎችም አሉ ብለዋል። ይህ ከታዘባቸው በ3831 የማኑዋል ምዝገባ ጣቢያዎች ተመዝጋቢዎች በተመዘገቡበት ቅጽበት የምርጫ ካርዳቸው ተሰጥቷቸዋል ብለዋል። ይሁን እንጂ በ111 ጣቢያዎች ላይ ግን በአማካኝ ከ1 እስከ 20 የሚሆኑ ተመዝጋቢዎች የምዝገባ ካርድ ወዲያውኑ አልተሰጣቸውም ሲል አስታውቋል። ከዚህ ባለፈ ደግሞ በ11 የማኑዋል ምዝገባ ጣቢያዎች ከ20 በላይ ተመዝጋቢዎች የምዝገባ ካርድ ወዲያውኑ እንዲወስዱ አለመደረጉን አንስቷል። ምርጫ ቦርድ ማናቸውም ተመዝጋቢ በተመዘገበበት ሰዓት ወዲያውኑ ካርዱን ማለትም የምርጫ ቁጥሩን ማግኘት እንዳለበት በተደጋጋሚ የሚገልጽ ጉዳይና የተለመደ አሰራር ነው። በሌላ በኩል ከታዘቧቸው ውስጥ በ3870 የማኑዋል ምዝገባ ጣቢያዎችና 424 የታብሌት ምዝገባ ጣቢያዎች ያልተፈቀደላቸው ሰዎች በምዝገባ ጣቢያዎች አልተገኙም ያለ ሲሆን በቀሪዎቹ ግን ከአመራር እስከ ጸጥታ ኃይሎች ተገኝተዋል ብለዋል። ይህም በ83 የማኑዋል እና 19 የታብሌት ምዝገባ ጣቢያዎች ውስጥ ያልተፈቀደላቸው አካላት ማለትም የቀበሌ አመራሮችና አስተዳደሮች፣ የጸጥታ አካላት፣ የአካባቢ የፓርቲ አስተባባሪዎች በጣቢያዎች ውስጥ ተገኝተዋል። ምርጫ ቦርድ ከዚህ ቀደም በተለያዩ ሁኔታዎች በመታሰር ዜጎች ምርጫ ካርድ እንዲወስዱ እየተገደዱ መሆኑን አስታውቆ ነበር። ቦርዱ በደሞዝና በሌሎች ማስፈራሪያዎች የሚደረግ የተመዝጋቢዎች ግዴታ መቆም እንዳለበት ማስጠንቀቁም አይዘነጋም። አበራ አሁን ላይ የታዩ ስህተቶች የምርጫ ቀን እንዳይደገሙ ቦርዱ እንዲያስተካክላቸው በማለት ህብረቱ ምክር ሀሳብ እንደለገሱ ተናግረዋል። አዲስ ማለዳ በጉዳዩ ላይ ተጨማሪ መረጃዎችን ለማግኘት ምርጫ ቦርድን ለማነጋገር ብትሞክርም ለጊዜው አልተሳካላትም። ሁለት ተቃዋሚ የፖለቲካ ፓርቲዎች የደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንትነት ሹመትን አጥብቀው አወገዙ። በትግራይ ክልል የተደረገው የፕሬዝዳንት ሹመት ህጋዊ አይደለም፣ ሹመት የህዝብ ኃላፊነት ነው፣ የህዝብ ኃላፊነት ደግሞ በህዝብ ውክልና ነው የሚሰጠው ያለው የትግራይ ዴሞክራሲያዊ ፓርቲ በህዝብ ሳይወከሉ ስልጣን ላይ መውጣት ተራ ውንብድና ነው በማለት የክልሉን የፕሬዝዳንት ምርጫ አውግዘዋል። በትግራይ ክልል በፕሬዝዳንት የተሾሙት ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ከዚህ ቀደም በትግራይ ክልል ብቻውን ትርምስ ይፈጥር ነበር ሲሉ የሚወነጅሉት የፓርቲው ማዕከላዊ ኮሚቴ አባል ገብረ ጊዮርጊስ ግዳይ አሁን ግን ስልጣን ሲይዝ ከውጭ ኃይሎች ጋር በመሆን ክልሉን የመፈንጫ ሜዳ ያደርጉታል ሲሉ ለአዲስ ማለዳ ተናግረዋል። የትግራይ ህዝብ መክፈል የማይገባውን ዋጋ ሲከፍል ቆይቷል ያሉት የማዕከላዊ ኮሚቴ አባሉ አሁን ላይ ግን አደጋ ውስጥ የሚገባው የክልሉ ህዝብ ብቻ ሳይሆን የሀገሪቱ የሰላም ሁኔታም ጭምር ሊናጋ ይችላል ሲሉ አስጠንቅቀዋል። መንግስት ዝምታን መርጧል። ይህ ደግሞ የሚያመላክተው ከዚህ ቀደም ከሰራው ስህተቱ አለመማሩን ነው በማለትም ወቅሰዋል። በክልሉ
የነበረው ወጣት በስደት አልቋል። አሁን እንደ ክልል የትግራይ ህዝብ የሚያልቅበት አጋጣሚ ሰፊ ነው ሲሉም ስጋታቸውን አጋርተዋል። የታጠቁ ኃይሎች ትጥቅ ሳይፈቱ ወደ አስተዳደር መግባታቸው ብዙ ዋጋ እንዳስከፈለ አጽንኦት የሰጡት ገብረ ጊዮርጊስ ሆኖም መንግስት ለዚህ ሽብርተኛ ሲሉ ለፈረጁት ቡድን በጀት ሲመድብ እንደነበር በመግለጽ በሀገሪቱ የህግ የበላይነት ቢኖር መንግስት ራሱ ተጠያቂ የሚያደርገውን ስራ ነው የሰራው ብለዋል። የህዝብ ኃላፊነት ነው ሽመት ማለት። ስለዚህ የህዝብ ኃላፊነት ደግሞ የህዝብ ውክልና ነው። ህዝብ ደግሞ በእውነተኛ ስርዓት ሲወክል ነው። ይሄ ተራው ውንብድና ነው። የተራው ውንብድና ደግሞ እኛ የተንከባለለ የመጣ ስህተቶች ነው ዛሬ መጨረሻ ላይ የስርዓት አለሙ ጫፍ የደረሰ ግንኙነት ነው ያለን። አሁን ምንድነው አሁን ለየት የሚያደርገው እስካሁን የትግራይ ህዝብ ብቻ ማለት እነሱ ህወሓት ብቻ የሚሳተፉበት ትርምስ ነበር በክልሉ ብቻ ባይሆንም ኢንዳይሬክትሊ ነበር። አሁን ዳይሬክትሊ ምናልባትም የተለያዩ አላስፈላጊ ኃይሎችን ከውጭ ሊሆን ይችላል። ምናልባትም ከኢትዮጵያ ትንሽ የቆየ ቁርሻ ያላቸው እንደ በተለይ ደግሞ ፓርቲኩላርሊ በግብጽ የሚደገፍ ኃይሎችን በዛ ላይ ይበልጥ አሁን ነጻ ሜዳ ወይም ደግሞ እንደ የመፈንጫ ሜዳ የመሆን እድሉ ይሰፋ ይሆናል የሚል ነው የሚለየን። ያው ብዙ መክፈል ያለበት ሳይሆን መክፈል የማይገባው ዋጋ እየከፈለ መጥቷል። እስካሁን ጊዜው አስተዳደሩ በነበረበት ጨምሮ ምንም የመጋገሚያ ስራ የተሰራበት ነገር የለም። በቃ የሰላም ስራ ብዙ አልተሰራም። ምክክር ሲባል መግባት አይችልም። ስለ ምርጫ ማሰብ አይቻልም። ስለ ሰላም፣ ስለ ጸጥታ ሁሉም የነበሩ ደረቅ ወንጀሎችን እየቀጠሉ ነው የነበሩ። አሁን ግን ይባስ ብሎ የተለያዩ የውጭ ኃይሎች ይጨመሩበታል። ኢንዳይሬክት የሆነ የእነሱ የተሳትፎ ሊያስከትል ይችላል። ከክልሉ ማህበረሰብ አልፎ የሀገሪቱ ቁጠባ፣ የሀገሪቱ የሰላም ሁኔታም ሊያናጋ ይችላል። መንግስት ዝምታውን መርጠዋል እስካሁን ደርሱ። ምናልባትም መንግስት ብዙ ከስህተቱ አልተማረም የሚል እምነት ነው ያለን። በዚህ በሀገሪቱ አቅም ልክ ካየነው ይሄ ተራ ወንበዴ 3-4 ሰዎች የሚፈነጭበት ተራ ቡድን ከህዝቡ መነጠል ቀላል አማራጭ ነበር። በስደትም በምንም ኦልሞስት ወጣቱ አልቋል። አሁን የሚኖረው የመጨረሻ ያለው ህዝቡ የሚያልቅበት እድል አለ። ከዛን ለአካባቢው እንደ ሀገርም ትልቅ የአለመረጋጋት ምንጭ ሊሆን ይችላል። አሁን ቀደም ምንድነው የፕሪቶሪያ ውል ስምምነትን ባለቤት አለው። የታጠቁ የህወሓት ኃይሎችን ትጥቅ ሳይፈቱ ወደ አስተዳደር መግባቱ የኔ ሁሉ ዋጋ ያስከፈለን ማለት ነው። አንድ በጀቱ ሲጠቀሙ የነበር በጀቱ ሲጠራከሩበት የነበር እነዚህ ታጣቂዎችን የህወሓት ጥበቃ ናቸው። የዛ የሽፍታ የወንበዴ ቡድኑ ማለት ነው። የመንግስት ያሳየው ቸልተኝነት የሀገር ኢኮኖሚ ጎድተዋል። ለሽብርተኞች በጀት መመደብ ራሱ እውነት የህግ የበላይነት ቢኖርበት የሀገር መንግስት ራሱ ተጠያቂ ነው። ምክንያቱም ስንት ከድሀ ኪስ የሚሰበሰብ ግብር ነው። እንግዲህ ሀገራችን ያለ ኢኮኖሚ አቅም እናውቃለን። ይሄ ገንዘብ ዝም ብለን ለአንድ ወንበዴ አይሰጥም። ለዜጎች ስንት የተራቡ ዜጎች ባሉበት ሀገር እናፈርሳለን ከውጭ ኃይል ጋር ሆነን ኢትዮጵያ የምትባል ሀገር በአይናችን ማየት አንፈልግም ለሚል ኃይሎችን በጀት መመደብ ራሱ የህግ የበላይነት በእውነቱ የተረጋገጠበት ሀገር መንግስት ተጠያቂ ያደርጋል። በትግራይ የተፈጸመው ድርጊት በቀጥታ የፕሪቶሪያን ስምምነት የጣሰ ነው ያሉት ደግሞ የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አምዶም ገብረስላሴ ናቸው። ድርጊቱ በሀገሪቱ ህገ መንግስትም ሆነ በፕሪቶሪያው ስምምነት መሰረት ህጋዊና ቅቡልነት ሊኖረው አይችልም በማለት ህወሓት ከፋኖና ከሻዕቢያ ጋር ጥምረት ፈጥሬ ጦርነት ከፍታለሁ እያለ ያለ ቡድን ነው። በጥቅሉ ቡድኑ ጦርነት አውጇል ሲሉ፣ ይህ ደግሞ ለሀገሪቱ አስጊ ነገር ነው ሲሉም እሳቸውም አስጠንቅቀዋል። የትግራይ ህዝብ ተመልሶ ወደ ጦርነት መግባት አይፈልግም ያሉት ሊቀመንበሩ ከዚህ ቀደም ያሳለፈው ጦርነት ጎድቶታል፣ የፌዴራል መንግስቱም ዝምታውን ሊሰብርና ሊያወግዘው ይገባል በማለት መንግስት ዝም ማለቱ ቡድኑ ሲሉ የጠሩት ህወሓት የልብ ልብ እንዲሰማው ብሎም ወደ ጥፋት እንዲሄድ ያደርጋል ብለዋል። የፕሪቶሪያ ስምምነትን በግልጽ ጥሰውታል። ይሄ ደግሞ በጣም አደገኛና ለጦርነት ቀስቃሽ እና ተንኳሽ ተግባር ነው። አንዱ በምንም ተአምር በህገ መንግስቱም በፕሪቶሪያ ስምምነትም በምንም ተአምር ይሄን ህጋዊና ቅቡልነት ሊኖረው አይችልም። ስለዚህ የህወሓት ጉጅሌ አንዱ ጉጅሌ ይህን ማድረጉ በጣም አደገኛና በጣም ተቀባይነት የሌለው ተግባር ነው። ተቀባይነት የለውም ማለት ነው። ህወሓት የተወሰኑ ታጣቂዎች ይዘዋል። ስለዚህ የሚጠበቀው ከሻዕቢያና ከፋኖ ጥምረት ፈጥሬ ጦርነት ከፍታለሁ ነው እያለ ያለው። ስለዚህ ይሄ ጦርነት እንዳወጀ ነው ቆጥረው ህወሓት። ስለዚህ ወደ ጦርነት ሊሄድ ይችላል ብለን ያለን ትግራይ ህዝብ ደግሞ ዳግም ጦርነት ለመክፈት ዝግጁ አይደለም፣ ለማካሄድም ዝግጁ አይደለም። ከፍተኛ ጉዳት ደርሶታል ብለን እናስባለን በጦርነቱ እና የትግራይ ህዝብ ተመልሶ ወደ ጦርነት መግባት አይፈልግም። የትግራይ ህዝብ አጀንዳም አይደለም የዚህ ጦርነት። የጠባብ ጉጅሌ ፍላጎት ለማርካት ወይም ለማሳካት የታቀደ ትንኮሳ ነው እና ፍጹም ተቀባይነት የሌለውን
ተግባር ነው። ፌዴራል መንግስት እስካሁን ምንም ያለው ነገር የለም። ይሄ እኛ እንደ ፓርቲም እንደ ሌሎችም ገና ሲሞክሩት እንዳትሞክሩት ግን ማሳሰቢያ ሰጥተናል፣ በመግለጫም አውጥተን ገልጸናል። የፌዴራል መንግስትን ምንም አላለም እና ያው ጦርነት ምናልባት የፌዴራል መንግስት ያሰበው ነገር ይኖራል። ቢያንስ ሊያወግዘው ይገባል። ፌዴራል መንግስት የተግባር ማውገዝ አለበት ብለን እናስባለን። ማለቱ የበለጠ የልብ እንዲሰማቸውና ወደ በለጠ ጥፋት እንዲሄዱ የሚያደርግ ነው ብለን እናስባለን። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ፓትርያርኩ አቡነ ማትያስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ልሂቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ይህንን መልእክት ያስተላለፉት ዛሬ በአዲስ አበባ በተጀመረው ዓመታዊ የረክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ቅዱስ ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ የሀገር መሪዎችም ሆናችሁ አማራጭ ሀሳብ አለ ብላችሁ የምትንቀሳቀሱ ልሂቃን ሁሉ የህዝብን የልብ ትርታ ማዳመጥ ይገባችኋል። ህዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትንና ለኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ህዝብ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመንና በመርታት መሆኑን ያመለከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታም ጥሪን አቅርበዋል። ከሰላማዊ መንገድ ውጪ የሚደረጉ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁም በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያን የሰላምና የእርቅ ተልዕኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡን ወደ ፍቅርና ወደ ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባም አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በአገራዊ ሰላም፣ በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎም ይጠበቃል። ስፔን በሃንታ ቫይረስ የተጠቃች የመንገደኞች መርከብ በካናሪ ደሴቶች እንድታርፍ ፈቀደች። ስፔን ገዳይ በሆነው የሃንታ ቫይረስ ወረርሽኝ የተጠቃችና በኬፕ ቨርዴ የባህር ዳርቻ ላይ ቆማ የነበረች አንዲት የቅንጦት መርከብ ወደ ካናሪ ደሴቶች እንድትጓዝ ፈቃድ ሰጥታለች። የስፔን የጤና ሚኒስቴር ማክሰኞ ዕለት በሰጠው መግለጫ የዓለም ጤና ድርጅት በምዕራብ አፍሪካ የምትገኘው ኬፕ ቨርዴ የኤምቪ ሆንዲያስ መርከብ 147 ሰራተኞችና መንገደኞችን መቀበል እንደማትችል እንዳሳወቀው ገልጿል። የካናሪ ደሴቶች አስፈላጊው የሕክምና አቅም ያላቸውና ለቦታው ቅርብ የሆኑ ናቸው የገለጸው ሚኒስቴሩ ስፔን እነዚህን ሰዎች የመርዳት ሞራላዊና ሕጋዊ ግዴታ አለባት። ከመንገደኞቹ መካከልም በርካታ የስፔን ዜጎች ይገኛሉ ብሏል። ሚኒስቴሩ የኔዘርላንድስ መንግስት ባቀረበው ይፋዊ ጥያቄ መሰረት በጽኑ የታመሙትን የኔዘርላንድ ዜግነት ያላቸውን የመርከቧን ሐኪም የያዘ የሕክምና በረራ እንደሚቀበል ገልጿል። በሚያዝያ ወር መጀመሪያ ላይ በመርከቧ ውስጥ 2 የኔዘርላንድ ዜጎችና 1 የጀርመን ዜጋ በዚህ በሽታ ህይወታቸውም አልፏል። በሽታው አብዛኛውን ጊዜ በበሽታው ከተያዙ አይጥ መሰል እንስሳት ሽንት፣ ፍግና ምራቅ አማካኝነት የሚተላለፍ ነው። ከመርከቧ የተወሰዱ 1 የእንግሊዝ ዜጋ ደግሞ በደቡብ አፍሪካ በጽኑ ህሙማን ክፍል ውስጥ እንደሚገኙ ባለስልጣናት ተናግረዋል። የመርከቧ ኦፕሬተር ኦሽን ዋይድ ኤክስፔዲሽን እንደገለጸው 2 የመርከቧ ሰራተኞች አስቸኳይ የህክምና እርዳታ ያስፈልጋቸዋል። ሌላ በመርከቧ ላይ የሚገኝ ቫይረሱ ሳይኖርበት አይቀርም ተብሎ የተጠረጠረ ሰው ግን የታየበት ምልክት መጠነኛ ትኩሳት ብቻ እንደሆነም ተገልጿል። ዕለታዊ ዜናችን በዚህ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።